ማናለ እንደኔ እድሌ ቀና ቀኔ ወጣለት ምኞት ውጥኖ የሰመረለት በፍቅር ዜማ ኑሮ ተቃኝቶ ብርሃን ተሞላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኛ አለን አልሐምዱሊላህ። እንግዲህ ዛሬ ዜድ ጨረቃ ፋሚሊ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ያልሆናችሁ ተቀላቀሉ ማለት ነው። እንግዲህ ዛሬ ሀይሚና ብሩኬን ይዤላችሁ መጥቻለሁ። ተወዳጆቹና እንቁዎቹን ጥንዶች ይዤላችሁ መጥቻለሁ። እንግዲህ ሰሞኑን ደስ የሚል ቪዲዮዎች ከዛ ጭቅጭቅ፣ ከዛ መከራ፣ ከዛ ሁላ ነገር ወጥተው ደስ የሚል ቪዲዮ እየፖሰቱልን ይገኛሉ። በእነሱ መደሰት እኛም እየተደሰትና ዘና ፈታ እያልን ነው ራሱ ማለት ነው። እንግዲህ የማዳም ቆሞች ሲደብራችሁ ከፈታ አድርጋችሁ በቃ እንጆይን ታደርጋላችሁ ብዬ ተስፋ አደርጋለሁኝ። የእናንተም ቀን እንግዲህ ፈጣሪ እስከሚልልን ማለት ነው። ሀገራችን በሰላም ሄደን ደግሞ እኛም ደግሞ ኢንሻአላህ በቃ ከስደት መልስ እንግዲህ ያው የሚጠብቃችሁ ታውቁታላችሁ። ደስ የሚል ላይፍ ይጠብቃችኋል ሁላችሁም ብዬ ተስፋ አደርጋለሁ። ምኞት አይከለከልም። ፈጣሪ ደግሞ የተመኛችሁትን ያሳካላችኋልና ተመኙ እና ብሩኬና ሀይሚ በጣም ደስ የሚሉ የምንወዳቸው እንቁዎች ከብዙ ፈተና ልክ እንደ ወርቅ በሳት እንትን ብሎ እንደ ተፈትኖ እንደ ወደ ወርቅነት እንደሚቀየረው ሁሉ እነሱም በስንት መከራ በስንት ነገር ተፈትነው እንግዲህ እዚህ ደርሰዋል ማለት ነው። አሁን ደግሞ በደስታ ፈታ ዘና እያሉ ነው። መጨረሻቸውን ፍጻሜያቸውን ያማረ ያደርግላቸው። ከምር መጀመሪያው ሳይሆን የሰው ልጅ ፍጻሜው ሲያምር ነው መጨረሻው ሲያምር ነው ማለት ነውና የነ አብርሽና የነ ብሩክ የማን ነው የነ ሩታንም አይተን ነበረ ከመጀመሪያው እስከ መጨረሻው አሁን ባለንበት ታይም ድረስ። እንደዛ ከሚሆን ደግሞ ለቪዲዮም ይሁን እውነትም ይሁን ብቻ ሁል ጊዜ የሰው ልጅ ምንጭቅ ያለ ጭቅጭቅ በጣም ያስጠላልና አንዳንድ ጊዜም ደግሞ ደስ የሚሉ ቪዲዮዎች ሲፖስቱ ለተመልካችም ደስ ይላል ማለት ነው እንጂ ሁል ጊዜ የመነቸከ የሆነ አለ አይደለ እንደዛ አይነት ቪዲዮ። አሁን ላይ ግን ኦዲየንስም ያንን ነገር ነው በቃ ትኩረት እያደረገ አብሮ ህዝቡም ጤነኛውም እየጠፋ እብደቱም የሰው እየቀጠለ እንግዲህ አማኑኤል እየሞላች እየፈሰሰች ነው ያለው። በእውነት ለመናገር በቲክቶክም በሶሻል ሚዲያ ዞር ስትሉ ከጤነኛ ይልቅ ያው እንዳለው ነው የበዛውና ፈጣሪ ኢትዮጵያ ሀገራችን ልጆች በሰላም ወደ ማንነቷ ይመልስልን ብለን መጸለይንም አንርሳ በዛው ማለት ነው። እና ወዶችዬ ብሩኬና ሀይሚዬ የኔ እንቁዎች የኔ ጨረቃዎች መጨረሻችሁ አምሮ ወልዳችሁ ከብዳችሁ 4 ልጆች ነው የተመኛችሁት። 4ቱንም ልጆች እንግዲህ አቅፋችሁ ይዛችሁልን እንደምትመጡም ያው እንግዲህ ተስፋ እናደርጋለን። እየጠበቅን ነው። እኛ ምን እናጋባለን እናፋታለን እኮ የኛ የማዳም ቀሞች ስራችን ያለው። ወይኔ ዘንድሮ እንደ የማዳም ቀም እኮ የሚያሳዝን ሰው የለም። በቃ እኔም የማዳም ቀም ሆኜ ግን በቃ በራሴ አንዳንዴ ይገርመኛል። የሆነ ጥንዶች ስናይ ተጋቡ በቃ የድምጽ ብልጫ እናደርገውና እነዛ ጥንዶችን እናገናኛለን ማለት ነው። ደግሞ ትንሽ በቃ በጸብ ቪዲዮ ሲመጡ ደግሞ ተዋት አብሽር ከወደሷም ከወደሱም እንወገናለን። ከዛ ላይ እናፋታለን። ካልሆነ አይተናያዙ እናፋታቸዋል ማለት ነው። እና እናጋባለንም እናፋታለንም። ማን የማዳም ቅመሞች የእጅ ብልጫቸው በጣም ማሻአላ ነውና የነ ብሩኬን ደግሞ ልንባርክላቸው ይገባል። አሁን ዘንድሮ ይሄ ያልተባረከ ትዳር በጣም ችግር እየፈጠረ ነው። መጀመሪያ ወደ ትዳር ዓለም ስትገቡ እየባረካችሁ መሆን አለበት። በሃይማኖታችሁ ባርኩት። ትዳሩም ሁሉም ነገር ሰላም እንደሆነላችሁ እንጂ ሳባረኩ ዝም ብላችሁ ዘው ስትሉ መጨረሻው ይሄው ሚዲያ ላይ ሆኖ ቅርት። ሚዲያ ላይ ትገናኛላችሁ፣ ሚዲያ ላይ ትበተተናላችሁ። እንደዚህ እንዳይሆን መጀመሪያ ሁሉም በየሃይማኖቱ የሆነ ነገር ምግብ እንኳን ስንበላ እኮ የምንባርከው ለምንድን ነው? በሃይማኖታችን እኛም ቢስሚላ ክርስቲያኑን በስማም የሚለው ለምንድን ነው? ያን ነገር በረከት እንዲኖረው አይደለ? ስለዚህ ደግሞ ዋናው ደግሞ ወደ ትዳር ዓለም ስትገቡ
ባርኩት። ሰይጣናትን እንዲይዝላችሁ ፈጣሪ ባርካችን መግባት ያለባችሁ። እንደምታዩት ይገናኛሉ። የሚያስቀና ወይኔ እንክብካቤው የሴትን የሚወንዱንም እንክብካቤ ትጠላላችሁ። እንደዚህ አይነት አፍቃሪ ስጠን ስትሉ ገና እንደው ብላችሁ እንኳን ሳትጨርሱ ተለያዩ ሲባል ትሰማላችሁ። ስለዚህ አንዳንድ ነገሮችን እንባርክ። በተለይ ፕራይቬታችንን ቪዲዮ ላይ ባናወጣ ባይነኝ። አንዳንድ ጊዜ የሆነ የገነነ በጣም የገነነ ነገሮችን በድብቅ የሰው አይንም እኮ ድንጋይ ይሰብራል። አሁን ላይ የሚገርማችሁ ነገር ከባድ ነው። ስለዚህ ምስቅልቅሉ ጥት ያለ ህይወት እንዳይሆንባችሁ ብርክ አድርጉት። በሃይማኖታችሁ ባርኩ። ሁሉንም ነገር ስትጀምሩ ማለት ነው። እና ወዶችዬ በጣም ደስ ነው ያለኝ ከምር የብሩኬና ሃይሚ እንደዚህ በቃ አምሮባቸው በአንድ ሆነው ከዛ ሁላ ነገር ወጥተው ሳያቸው በጣም ነው ያስደሱኝ ማለት ነው። መጨረሻቸውን ያሳምርልን። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ብዙ ትምህርት ከነሱ እንወስዳለን ለማለት ጥንካሬያቸው ብዙ ነገር ብዙ ፈተና ሲመጣብን መታገስ፣ የሰው ልጅ ታግሶ ያሰበውን እንደሚያደርስ ሃይሚ ጠንካራ ባትሆን ስንት ነገር እንደምትባል ያየን ነው። ሴቶች እየመጡ ብዙ ነገር እንደሚሏት ብዙ ነገር እንዳለፈባት ሁሉ ጠንካራ ሆና ባትቆም ኑሮ ዛሬ ላይ ብሩኬ ጋር ባንድ ባልሆኑ ነበር ማለት ነውና ጠንክራ ላሰበችበት አላማ ጠንካራ ሆና በመኖሯ በመታገሷ ነው ዛሬ የምትወደውን ሰው አግኝታ የምትኖረውና ፍቅር ዋጋ ያስከፍላል። ብዙ ነገር አለው። ውጣ ውረዶች አሉት። ደግሞ ዝም ብሎ ዘው ብላችሁ ስትገቡበት በቃ ምንም ፈተና የሌለው ፍቅር ምንም እንትን አይልም። ግን ብዙ ነገር አልፋችሁ ብዙ ነገር እንትን ተብላችሁ ስቃይ መከራ አልፋችሁ ያገኛችሁት ፍቅር ግን መጨረሻው ፍጻሜው ያማረ ነው የሚሆነው። በእውነት ለመናገር ማለት ነውና እውነተኛ ፍቅር ዋጋ ያስከፍላል። ብዙ ነገሮች ያስከፍላችኋል። ያንን ደግሞ እናንተ ጠንካራ ሆናችሁ ስታልፉት ነው እንጂ ዝም ብላችሁ ያንንም ከሰማችሁ ደግሞ መጨረሻችሁ ማያምር ማለት ነውና ያስጠላ ነው የሚሆነው። በተለይ በስደት ዓለም ያለን እህቶቻችን አሁን አንዳንድ ጊዜ የትዳር አጋራቸው ጋር የሚወዱት ሰው ጋር የተለያዩ ከ100% 90-80% የተለያየ ነው በስደት ላይ የሚኖረው። አንደኛ መቼ እንደምትገባ አናቅም። እኛም መቼ እንደምንሄድ ወደ ኢትዮጵያ አናቅም። ነገ ዛሬ ስንል ዱንያ ትሞላ። ልጆቻቸውን በታት ነው። እሱም ተነስቶ በባህር ይሄዳል። እሷም ደግሞ በቃ ምስቅልቅል የወጣ ህይወት ነው የብዙዎቻችን የማዳም ቀሞች እህቶቼ ህይወት ማለት ነው። አንዳንድ ልጆች ጋር እንደዚህ ስገናኝ ስናወራ ምናምን በቃ በጣም ነው የሚያሳዝነው ታሪካቸው። ኢትዮጵያ ላይ በጣም ሲዋደዱ የነበሩ በጣም እንቁ ደስ የሚሉ ጥንዶች ባልና ሚስቶቹ ነው ልጆቻቸውን ሲያሳድጉ የነበሩ ስደት ላይ ግን እንዳልሆነ ሆኖ ነው የሚጠብቃቸው። እንደገና ደግሞ እዛ አረብ ሀገር ላይ ደግሞ ከመጣ እሱም የራሱ ህይወት ይጀምራል። እሷ ኢትዮጵያ ላይ በጣም ነው የሚደብረው ስትሰማ። በቃ አረብ ሀገር ትቷት ሌላ ሲያገባ ኢትዮጵያ ላይ በጣም ነው የሚሰማት ልጅ ይዛ። እሷም ደግሞ እዛ ስትመጣ እሱ እዛ ሲቀመጥ እዛ የምትሰሙት ነገር መጥፎ ነው፣ እዚህም የምትሰሙት ነገር በቃ ብቻ በሁለት ቢቻል በቃ የሚዋደድ ሰው አለመለያየት፣ ክፉንም ደጉንም ጊዜ አብሮ ማሳለፍ እንጂ መለያየት መፍትሄ አይሆንም። ለምንድነው አትገናኙም? መጨረሻው በጣም ነው እንትን የሚሆነውና ያንን ነገር ደግሞ በትዕግስት በቃ መታገስ። አንዱ እንትን ሲል አንዱ ቀዝቀዝ፣ አንዱ እሳት ሲሆን አንዱ ውሃ እየሆነ ትዳር